ማለትም ሱሉልታ፣ ቡራዩ፣ ለገጣፎ፣ ለገዳዲ፣ ገላንና ሰበታን በአንድ አጣምሮ የሚያስተዳድር የሸገር ከተማ አስተዳደር እንዲመሰረት በቅርቡ መወሰኑ ይታወሳል። በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስር ይተዳደሩ የነበሩ ወረዳዎች፣ ከተሞችና ቀበሌዎች ናቸው የሸገር ከተማ በሚል የተዋቀሩት። ይህንኑን የኦሮሚያ ብሔራዊ ክልላዊ መንግስት ውሳኔ ተከትሎም ዛሬ የሸገር ከተማ አስተዳደር ምክር ቤቱን አቋቁሟል። በሀገር ውስጥ የመገናኛ ብዙሃን ዘገባ እንደተመለከተው አዲሱ የከተማ አስተዳደር የካቢኔ አባላት አዋቅሯል። እናም በአዲሱ የሸገር ከተማ ስር መካተት ነበረብን ያሉ የአንዳንድ አካባቢዎች ነዋሪዎች ቅሬታ አሰምተዋል። ናፍጣ ጦስ በጣም እየተንገላታን ነው። ባዳዮችም ዝግ ናቸው። በዚህ ላይ በዓል ነው። በዓል ምክንያት በማድረግ የናፍጣ መቋረጥ እንኳን አልነበረበትም። ህዝቡ በበዓል ምክንያት የሚሄድበትም ትራንስፖርት በጣም ጥረት ነበረ። የድሬዳዋ አስተዳደር ንግድ ጽህፈት ቤት ኃላፊ አቶ አሚኑ ጣሃ ቅሬታው ትክክል መሆኑን ገልጸው መነሻው ነዳጅ ዋጋ ሊጨምር መሆኑን ባለማደያዎች አስቀድመው ስለሰሙ አውቁ በመዝጋታቸው የተፈጠረ ነው ብለዋል። የቤንዚን እጥረትን በተመለከተም ለከተማው የተመደበው ኮታ በማነሱ የተፈጠረ እንደሆነ ነው የሚገልጹት። መረጃ ሲደርሳቸው ነው እንደዚህ የሚያደርጉት። በየወሩ እንደዛ የሚያደርጉት መረጃ ውስጥ ለውስጥ ሲደርሳቸው ዋጋ እንደሚጨምር ሆርድ ለማድረግ ይሞክራሉ። እኛ ግን የዞረን አስከፈትናቸው ያላቸውም ማለት ነው። መረጃው ስለሚደርሰን 5 የሚሆኑ ማደያዎችን ያው ከነዳጅ አቅራቢ ድርጅት መረጃው ስለደረሰን ወዲያው ሄደን አስከፈትናቸው ለክተን ማለት። ለምንድነው ያቆይ ያዛችሁት ለምንድነው ያልከፈታችሁ ሲባል ግማሹ በዓል ነው ይላል፣ ግማሹ መብራት የለኝም ጄኔሬተር ነው ይላል። አውቀው ነው ይሄ ያው። ስለዚህ ማስጠንቀቂያ ሰጥተናቸው ወዲያው እንዲከፈት ነው ያደረገው። ቤንዚን እንደ ድራ እጥረት አለ። በሳምንት 1 ወይ 2 ቦቴ ነው እየተላከልን ያለው። ይሄ ደግሞ ያው ጅቡቲ ላይ ያለው መቅጃ 2 በመሆኑ እንደ ሀገር 2 መቅጃ ስለሆነ ለድሬዳዋ ያው በሳምንት 1 ወይ 2 ቦቴ ነው እየደረሰ ያለው። አጠቃላይ እዚህ ከተማ ውስጥ 21 ማደያ ነው ያለው። ከ21ዱ ማደያ 1 ቦቴ ሲደርሰው አስብ እንዴት ወረፋ እንደሚበዛ። ከ13000 በላይ ባጃጅ ነው ያለውና ይሄ ችግር ነው። ይሄ መቀረፍ ያለበት ለሚመለከታቸው ለነዳጅ ባለስልጣንም ለነዳጅ አቅራቢ ድርጅትም ለትራንስፖርትና ሎጂስቲክም ለንግድ ሚኒስቴርም ምክር ሀሳብ ሰጥተናል። ይሄ በቀጣይ መስተካከል ያለበት ኮታውም የድሬዳዋን ፖፑሌሽን ታሳቢ ያደረገ አይደለም። አቶ አሚኖ በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎች ከድጎማው መውጣት አለባቸው ባይ ናቸው። ባጃጅ ማንን በታሪፍ አገልግሎ ያውቃል። ስለዚህ እሱ መጠቀም የለበትም። እኛ ለትራንስፖርትና ሎጂስቲክስ ሚኒስቴርም ባጃጆች ድጎማ ውስጥ ኢንክሉድ መደረግ የለባቸው፣ ምክንያቱም በታሪፍ ሰውን እያገለገሉ አይደሉም ብለን ሪኮመንዴሽን ነገር ምክር ሀሳብ ሰጥተናል። እንግዲህ ገና በሚኒስቴር ደረጃ ተነጋግረው የሚወስኑት ሆኖ በአገር አቀፍ ደረጃ የነዳጅ ድጎማን ቀስ በቀስ ወደ ተጠቃሚው ለማስተላለፍ መመሪያ ከወጣ በኋላ ሐምሌና መስከረም ላይ የዋጋ ጭማሪ የተደረገ ሲሆን ያሁን ዛሬ ሰኞ ጥር 1 2015 ዓ.ም ወደ አዲስ አበባ ለመጓዝ ትኬት በ4350 ብር ከሳምንት በፊት መግዛቱ የተናገረው ሙልጌታ ኢብራህ የተባለ የ32 ዓመት ወጣት መንገደኛ እሱ ከከፈለው ዋጋ እጥፍ የከፈሉ መንገደኞች እንዳሉ ተናግሮ በእድሜያቸው ምክንያት ወደ አዲስ አበባ ለመጓዝ እንደተከለከሉ ገልጿል። እሱም በእድሜው ምክንያት አዲስ አበባ ወደሚገኙ ቤተሰቦቹ እንዳይሄድ መከልከሉ ተናግሯል። በረራዬ 7 ከ25 ነበር የነበረው። የተመለስንበት ምክንያት ግልጽ አይደለም። ከ16 እድሜ እስከ 65 ላሉት አይፈቀድም ብለዋል። ወይም ደግሞ የሕክምና ወረቀት ማምጣት መቻል አለባችሁ ብለውናል። ምክንያቱ ግልጽ አይደለም። እነዚህ ምክንያቶች ብቻ ናቸው የሰጡን። እኔ ቤተሰቦቼን ማግኘት ፈልጌ ነበር ሄድኩት። ከዛ ቤተሰቦቼ ጋር አልገናኝም ማለት ተፍኗል ተብሏል። በዚህም የመንቀሳቀስ መብት ሊጠበቅ ይገባል ብሏል። ሰላም ነው ከተባለ የመስተካከል መቻል አለበት። በነጻነት መንቀሳቀስ መቻል አለብን። በጣም አስፈላጊ የሚባል መሰረታዊ ጉዳይ ያላቸው ሰዎች እዚህ እየተጉላሉ ነው። ብዙ ሰው እየተጉላላ ያለው። ስለዚህ ከተከፈተ ላይ ቀር እንደዚህ ነጻ መሆን መቻል አለበት። ለሁሉም በእኩል መታየት መቻል አለበት። ከአዲስ አበባ ከ10 ቀናት በፊት ቤተሰብ ለመጠየቅ ወደ መቀለ እንደመጡ የተናገሩት አቶ ሀፍታይ ገብረ የተባሉ በበኩላቸው እድሜያቸው 50 በመሆኑ መከልከላቸው ገልጸዋል። እኔ የመጣሁት ከአዲስ አበባ ነው፣ ቤተሰብ ለመጠየቅ ነው፣ ግን ተከለከለ። እኔ የመጣሁት ከ10 ቀን በፊት ነው። የመጀመሪያ አውሮፕላን በረራዎች በሁለተኛ ጊዜ ነው የመጣሁት እና የተከለከልንበት ምክንያት ምንም ሊገባን አልቻለም። ማንን እንጠይቅ ስንላቸው ምንም ጠይቀው ነገር የለም በቃ ብለው የአየር እንትን የለበሱ ሰዎች ናቸው የሚመልሱ ነው ያሉት። ፖሊስም ምንም ስለዚህ ጉዳይ የሚመለከተው አይመስልም፣ ዝም ብሎ ነው የሚያያለ እነሱ
እየመለሱ ነው ያሉት። ስለዚህ ምክንያቱ ምንድነው? መንግስት ነው ያወጀው? የኢትዮጵያ መንግስት ነው ወይም የትግራይ ያለው የክልል መንግስት ነው የሚያወጀው? ያለ ማን ነው የሚለው ግን እኔ ግራ ገብቶኛል። ለህክምና የህክምና ወረቀት አጽፉ ነው የሚላል። የትኛው ሆስፒታል ሄደን እንደምታጽፍ ግራ ገብቶኛል። እኔ አሁን በአሁኑ ጊዜ የተዘጋ ነው ያለው። ምንም ህክምና የለም። ሰዎች ለመታከም የሚሄዱበት ሰዓት እየተከለከለ፣ እናቶች እያለቀሱ፣ ህፃኖች እያለቀሱ ነው ያሉት። መንገደኞች ለከፈሉት የጉዞ ወጪ በአሁኑ ጊዜ እንደማይመለስላቸውና መሄድ በሚችሉበት ጊዜ የገዙት ቲኬት እንደሚጠቀሙበት እንደተነገራቸው ገልጸዋል። በመቀለ አሉላ አባነጋ ኤርፖርት መንገደኞች የያዙት ሰነድ እየታየ በተለይ ወጣቶች በአየር መንገዱ ሰራተኞች ወደ አውሮፕላን ማረፊያው ተርሚናል እንዳይገቡ እየተመለሱ ተመልክቻለሁ። ተመሳሳይ የእድሜ ክልከላ ከሽረ እንዳስላሴ ወደ አዲስ አበባ በሚደረግ ጉዞ እንዳለ ከከተማዋ ያገኘሁት መረጃ ያሳያል። የክልከላው ምክንያት ከመቀለ ኤርፖርት አመራሮች መልስ ለማግኘት ያደረግነው ጥረት አልተሳካም። አንድ ስማቸው እንዳይጠቀስ የፈለጉ በተቋሙ ያገኘኋቸው የጸጥታ ባለሙያ ክልከላው ጊዜያዊ ነው ብለዋል። ታህሳስ 19 2015 ዓ.ም የአውሮፕላን ጉዞ ከተጀመረ ወዲህ